ሳንለምን የወደድነው ይሰጠናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን የዕድሜ ድሃ ያላደረገን የአባቶቻችን የቅዱሳን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የእኛ ፈጣሪ የእኛ ጌታ ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። በዝማሬ ያገለገሉንን አባታችን መርጌታ ፀሐይን ከልብ ዝማሬ መላእክት ያሰማልን እንላለን። እናመስግነው ይህን ብሩህ ቀን የሰጠንን ብለው ዘመሩልን። እውነት ነው ወንድሞቼ፣ ምን ያህል መታደል ነው ይህንን ማሰብ። በዚህ ሰዓት በእግዚአብሔር ፊት ሆኖ እግዚአብሔር ሆይ ከልቤ አመሰግንሃለሁ፣ አምላኬ ጌታዬ ንጉሴ እግዚአብሔር ሆይ አመሰግንሃለሁ። ስለዚህ ቀን አመሰግንሃለሁ፣ ስለዚህ ብሩህ ቀን፣ ይህን ቀን ስለሰጠኸኝ አመሰግናለሁ ማለት ትልቅ ነገር ነው። ወንድሞቼ እግዚአብሔርን እንደምታመሰግኑ ተስፋ አለኝ። ብትችሉ በአንደበታችሁ ጮክ ብላችሁ አዎ የአባቶቻችን አምላክ እግዚአብሔር ስምህ የተመሰገነ ይሁን፣ ስለዚህ ቀን አመሰግንሃለሁ፣ ስለዚህ ሰዓት አመሰግንሃለሁ፣ ዛሬን እድል ስለሰጠኸኝ እግዚአብሔር ሆይ ከልቤ አመሰግንሃለሁ ማለት ይገባል። እንደምን ከረማችሁ? እንደምን ሰነበታችሁ? እግዚአብሔር ቢረዳን ዛሬ ይሄ 7ኛው ሳምንት የነገው ሰንበት በቤተ ክርስቲያን ስርዓት ኒቆዲሞስ ይባላል። እሱን አስታከን ባለፈው የጀመርነውን በተለይ እግዚአብሔርን ከመፈለግ ጋር አያይዘን ይህን ሰንበቱንም አንድ ላይ አድርገን እዚህ ውስጥ እግዚአብሔር የሚያስተምረን ነገር አለና ብዙም አንቆይም፣ ጥቂት ደቂቃ የአባቶቻችን አምላክ እግዚአብሔር ያስተምረናል። ይሄ ቃል የሚሰማችሁ ሰላም እግዚአብሔር ይብዛላችሁ። እንግዲህ ዛሬ የምንነጋገርበት የእግዚአብሔር ቃል ርዕሱ የእግዚአብሔርን መንግስት እንዴት ወርሳለሁ፣ የዘላለምን ሕይወት እንዴት አገኛለሁ በሚል ይሆናል። ልድገምላችሁ። ዛሬ የአባቶቻችን አምላክ እግዚአብሔር እኔና እናንተን የሚያስተምረን የዘላለምን ሕይወት የእግዚአብሔርን መንግስት እንዴት እንደምንወርስ የዘላለምን ሕይወት እንዴት እንደምናገኝ ነው። በነገራችን ላይ ይሄ ጥያቄ ይህን ሳምንት የሰየምንበት ታላቁ አባት ኒቆዲሞስ የጠየቀው ጥያቄ ነው። ኒቆዲሞስ ወንድሞቼ መምህር ነው፣ ፈሪሳዊ ነው፣ የአይሁድ አስተማሪ ነው። ግን አስተማሪ ነኝ ብሎ ቁጭ አላለም። ወይም ደግሞ የአባቶቼ እምነት የአባቶቼ ሃይማኖት ብሎ አልተቀመጠም። አስተማሪ ነው። ልብ አድርጉ፣ ኒቆዲሞስ ማለት ሊቅ ነው። በአይሁድ ውስጥ የተማረ ሰው ነው። ከዛም አልፎ አስተማሪ ሰው ነው። ግን ይሄ ሰው በውስጡ ያልተመለሰለት የአባቶቹ ሃይማኖት ያልመለሰለት ጥያቄ ነበረ። ሞኝ አልሆንም፣ የዋህ አልሆንም። ስለዚህ የእሱ ጥያቄ የእግዚአብሔርን መንግስት እንዴት ወርሳለሁ፣ የዘላለምን ሕይወት እንዴት አገኛለሁ? እንዴት የሚደንቅ ጥያቄ ነው ወንድሞቼ። በእኔ አስተያየት የመጨረሻ ጥያቄ ነው፣ የሚደንቅ ጥያቄ ነው። ስለዚህ ሰው ሁሉ ሊጠይቀው የሚገባ። በነገራችን ላይ ይህን ምድር ከመልቀቃችን በፊት አንድ እርግጠኛ መሆን ቢኖርብን ወይም ማወቅ ካለብን ከእውቀቶች ሁሉ የላቀ እውቀት የእግዚአብሔርን መንግስት እንዴት ነው የምወርሰው፣ የዘላለምን ሕይወት እንዴት ነው የማገኘው ብሎ ሰው ሊጨነቅ ይገባል። ይህን ምድር ከመልቀቃችን በፊት ወገኖቼ፣ ሁሉ ነገር ሁለተኛ ነው። ለዚህ ነው ባለፈው ከኔ ጋር የነበራችሁ ምን ስንል እግዚአብሔርን ስለመፈለግ በሕይወት ስንኖር ሰው ፕራዮሪቲ ኦፍ ላይፍ ላይ ማድረግ ያለበት እግዚአብሔርን ፈልጎ ማግኘት ነው። እግዚአብሔር ራሱ ከናንተ አልራኩም፣ ነገር ግን ፈልጋችሁ አገኙኝ ብሏልና የሰው ተቀዳሚ ዓላማ
እግዚአብሔርን ፈልጎ ማግኘት በእግዚአብሔር ያለውን ጽድቅ ማግኘት ነው አለ። ወንድሞች ኒቆዲሞስ ያደረገው ይህንን ነው። እግዚአብሔርን ፈለገ። ወንድሞቼ መምህር ነኝ፣ የቤተ ክርስቲያን አስተማሪ ነኝ፣ የቤተ መቅደስ መምህር ነኝ ብሎ አልተቀመጠም። መምህር ነኝ ብሎ አልተቀመጠም፣ አልተኮፈሰም። ይልቁ ምክንያቱም መክሰር አለ። ወንድሞቼ እንዳንከስር እግዚአብሔር ይርዳል። ስለዚህ ይሄ ኒቆዲሞስ ምንድን ነው ያደረገው? አዎ የእግዚአብሔርን መንግስት እንዴት ነው የምወርሰው? እርግጠኛ ነኝ ወይ? የዘላለምን ህይወት እንዴት ነው የማገኘው ብሎ የጠየቀ ታላቅ አባት ነው። የሚደንቅ ሰው ነው ወንድሞቼ። እና እኛም እሱን አስታከን ከኒቆዲሞስ ህይወት የእግዚአብሔርን መንግስት ወንድሞቼ እንዴት ነው የምንወርሰው? የዘላለምን ህይወት እንዴት ነው ማወቅ እኮ አለብን። ወይስ ዛሬም በየዋህነት ነው የምንኖረው? እነ ከሌ ይመልሱልናል፣ ወንድሜ እንደ መቅለጥ አለ፣ ተጠንቀቅ፣ መቅለጥ አለ፣ የሚያቀልጡ ብዙዎች አሉ። ስለዚህ በህይወት ስንኖር በምድር ይቺ ምድር ከመልቀቃችን በፊት አንድ እርግጠኛ መሆን በምንችለው መጠን እግዚአብሔር ፈቀደልን መጠን ቢኖር የእግዚአብሔርን መንግስት እንዴት እንደምንወርስ ነው። እሱ ነው ዛሬ የምንማረው። ኒቆዲሞስ ማን ነው? መጀመሪያ ወገኖቼ ኒቆዲሞስ ቅድም እንዳልኳችሁ የአይሁድ የሃይማኖት መሪ ነው፣ ፈሪሳዊ ነው፣ አስተማሪ መምህር ነው። ለዚህ ነው መድኃኒታችን እንዲህ አንተ መምህር አይደለም ወይ ይለዋል። አዎ ግን ይሄ ሰውዬ አስተማሪ ቢሆንም የእሱ ሃይማኖት የያዘው ሃይማኖት የእግዚአብሔር መንግስት የዘላለምን መንግስት እንዴት እንደሚያገኝ እርግጠኛ አልነበረም። እኛ ታዲያ አስተማሪው እንዲህ ካለ ኒቆዲሞስን የሚያህል ያልኳችሁ ይህንን የሚያህል መምህር በጨለማ ወደ ጌታ መጣ ነው ያለው። እውነትን ፍለጋ መጣ፣ የዘላለምን ህይወት ፍለጋ መጣ እንጂ አይ ብሎ ቁጭ አላለም። ወንድሞች ወይም እነ መምህር ከሌ እነ አባ ከሌ እነ ዲያቆን ከሌ ብሎ ተማምኗል። መስማት ጥሩ ነው። አባ ከሌን መስማት፣ መምህር ከሌ ዲያቆን ከሌን መስማት መልካም ነው። ግን ማጣራት ወገኖቼ እርግጠኛ መሆን ያስፈልጋል። ለምን? የሚያቀልጡ አባዎች አሉ፣ የሚያቀልጡ መምህራን አሉ፣ የሚያቀልጡ ዲያቆኖች አሉ ወንድሞቼ። ቃሉን እንስማ ግን እናጣራው ብሏል ወይ እግዚአብሔር? ሐዋርያት ይህንን አስተምረዋል ወይ? ሊቃውንት ይህንን ጉዳይ አስተምረዋል ወይ? የእግዚአብሔር ቃል ቅዱሳት መጻሕፍት ይህን ጉዳይ ብለዋል ወይ? ማጣራት ያስፈልጋል። የሚያቀልጡ ብዙ አለ። ስለዚህ ኒቆዲሞስ ማን ነው ብለን ብንል የሃይማኖት መሪ ነው፣ ፈሪሳዊ ነው። ይህንን በዮሐንስ ወንጌል ምዕራፍ 3 ላይ ሄዳችሁ በዮሐንስ ወንጌል ምዕራፍ 7 ላይ ዮሐንስ ወንጌል ምዕራፍ 19 ላይ ታገኛላችሁ። ኒቆዲሞስ በመጽሐፍ ቅዱስ ላይ 3 ቦታ ነው የተጠቀሰው። አንደኛው ዛሬ ትኩረት የምናደርገው ቤተክርስቲያን ነገ በቅዳሴ የሚነበበው የዮሐንስ ወንጌል ምዕራፍ 3 ላይ ነው። ስለዚህ መምህር ነው፣ የአይሁድ ፈሪሳዊ መምህር ነው፣ አስተማሪ ነው ራሱ። ግን ይሄ አስተማሪ ነው እንግዲህ የእግዚአብሔር መንግስት እንዴት ወርሳለሁ ብሎ የተጨነቀ ሁለተኛ የተማረ ሰው ነው። ይሄ ሰውዬ የሸንጎ የምክር ቤት የአይሁድ ሴኔሂድሪ የሚባል የሸንጎ አባል ነው። የምክር ቤት አባል ነው። ዝም ብሎ ተራሱ አይደለም፣ የተማረ ሊቅ ነው። ተምሬያለሁ ብሎ ቁጭ አላለም። መቅለጥ አለ ወንድሞች፣ ተምረናል ብለን ቁጭ እንዳለ እርግጠኛ እንሁን። ስለዚህ የሰው የሸንጎ የምክር ቤት አባል ወይም የሴኔሄድሪ አባል ነው። ዮሐንስ ወንጌል ምዕራፍ 3 እና ዮሐንስ ወንጌል ምዕራፍ 7 ሄዳችሁ ተመልከቱ። በመጨረሻ ዮሐንስ ማነው? ይሄ ኒቆዲሞስ ማን ነው ብለን ብንል ሀብታም ነው፣ ባለጸጋ ነው። እግዚአብሔር ጸጋውን ያበዛለት ሀብት ንብረት ያለው ሰው ነው። ሀብት ንብረት አለኝ ብሎ ቁጭ አላለም። ይልቁንም የእግዚአብሔር መንግስት እንዴት አገኛለሁ፣ የዘላለምን ህይወት እንዴት ወርሳለሁ ብሎ ፍለጋ ጀመረ። ቀን ስራ ቦታው ይውላል። በሰንበት እና ማታ ላይ ቤተ መቅደስ ይገኛል።
ሌሊት ክርስቶስ ጋር ይሄዳል። ይሄ ነው የሆነው። ስለዚህ ኒቆዲሞስ ማን ነው ብለን ብንል የአይሁድ የሃይማኖት መሪ የሆነ የምክር ቤት አባል የሸንጎ አባል የሆነ ባለጸጋና ሀብታም የሆነ ሰው። ይህ ሰው ወገኖቼ ወሳኝ ጥያቄ ነው ያነሳው። ሁላችንም ይህን ምድር ከመልቀቃችን በፊት እኔ የእግዚአብሔር መንግስት እንዴት ነው በእውነት እንዴት ነው የምወርሰው? የዘላለምን ህይወት እንዴት ነው ማገኘው ብለን መጠየቅ ትልቅ ማወቅ ነው። ስለዚህ ሰዎች ይህንን ሊያደርጉ ይገባል እንጂ ኒቆዲሞስ አንዳንድ የዋሆች እንደምናደርገው ወይም እንደሚያደርጉት የአባቶቼ ሃይማኖት ነው የእናቶቼ ሃይማኖት ነው ብሎ ፍለጋ ቢያቆም ኖሮ ይከስር ነበረ። በነገራችን ላይ የአባትን ሃይማኖት የእናትን ሃይማኖት መያዝ መልካም ነገር ነው፣ ግን you really have to be careful። ማጣራት ግን ግዴታ ነው። በደንብ አድርጌ ልንገራችሁ። የአባቶቻችንን ሃይማኖት መያዝ የእናቶቻችንን ሃይማኖት መያዝ መልካም ነገር ነው፣ ግን ይሄ የአባቶቻችን ሃይማኖት ያልነው ይሄ የእናቶቻችን ሃይማኖት ነው ያለው ነገር የእግዚአብሔር ሃይማኖት ነው ወይ እግዚአብሔር ያለው ሃይማኖት ነው ወይ ብለን ማጣራት አለብን። ባይሆን ኖሮ ካልሆነ ግን መቅለጥ አለ። ኒቆዲሞስ የአባቶቼ ሃይማኖት የእናቶቼ ሃይማኖት ብሎ ቢል ኖሮ ወንድሞቼ ይቀልጥ ነበረ። አያችሁ፣ እሱ በቂ አይደለም። እንደ መነሻ ጥሩ ነገር ነው። ምክንያቱም የአባቶችና የእናቶችን ሃይማኖት እኮ የከዱ ሰዎች ነበሩ። አሁን እስራኤላውያን እግዚአብሔር ከግብፅ ካወጣቸው በኋላ የአባቶቻቸውን ሃይማኖት እኮ ረስተውት የፔጋን ሃይማኖት ውስጥ ገብተው ነበረ። ከነአን ከተሻገሩ በኋላ መያዙ የአባትን ሃይማኖት አጠንክሮ መያዝ ማጣራት አስፈላጊ ነው። መያዝ መልካም ነው፣ ግን እግዚአብሔር የሚለውን እየተደረገ ነው። ምክንያቱም ነገርኳችሁ፣ እስራኤል ቀይ ባህርን ተሻግሮ ዮርዳኖስን ከተሻገረ በኋላ የአባቶች ሃይማኖት ያስኳልና ግን ከሱ ድሪፍት አድርጎ እየወጣ የከነአናውያንን ወገኖቼ ሃይማኖት ሁሉ አደባልቆ የያዘበት ዘመን ነበር። ለምን? ከከነአናውያን ጋር ምንም ግንኙነት እንዳይኖራችሁ ከነሱ ጋር እንዳትጋቡ ያለውን የእግዚአብሔርን ቃል እየረሳ አብሯቸው እየበላ እየጠጣ ሲውል ሃይማኖቱንም እየቀየረ መጥቷል። ስለዚህ እዚህ ጋር ላመጣላችሁ የፈለኩት የአባታችን የእናታችን ሃይማኖት መያዝ መልካም ነው፣ ግን ማጣራት ያስፈልጋል። እግዚአብሔር እንዳለው ቃል ነው ወይ ይሄ ሃይማኖታችንን ይዘን እየሄድን ያለ ነው? ክርስቶስ እንዳስተማረው ነው ወይ ሐዋርያት እንዳስተማሩ ብሎ ማረጋገጥ ያስፈልጋል። ስለዚህ ዝም ብሎ የአባቶች ሃይማኖት የሚለው ወገኖች ልብ ያለው ልብ ያድርግ። ስለዚህ ይሄ ኒቆዲሞስ በመጨረሻም ወገኖቼ ሀብታምና ባለጸጋ ስለሆነ በመጨረሻ ሰዓት ላይ መጀመሪያ ተደብቆ ነበር ክርስቶስን የሚፈልገው እግዚአብሔርን የሚፈልገው የእግዚአብሔርን መንግስት ተደብቆ ነበር። በኋላ ግን ሰዓቱ ሲደርስ ግን ወገኖቼ ወጣ። ክርስቶስ በተሰቀለ ሰዓት ከዮሴፍ አርማቲያስ ጋራ በክርስቶስ መስቀል ስር የተገኘ ሰው ነው። መገኘት ብቻ አይደለም፣ ቅድም ባለጸጋ ነው ብያችኋለሁ። ዮሐንስ ወንጌል ምዕራፍ 19ን ተመልከቱ። 75 ኪሎ የሚሆን ንጥር ከርቤናም ይዞ የቀረበ ሰው ነው። አያችሁ። ስለዚህ ይሄ ሰው ትልቅ ሰው ነው። በመጨረሻ ግን ሃይማኖቴ ብሎ አልቀረም ወገኖቼ ብሎ አላለም። አንዳንድ ጊዜ መጠንቀቅ ያስፈልጋል። ሃይማኖቴ እንደ እግዚአብሔር ሐሳብ ይዞኝ እየሄደ ነው ወይ ብሎ ማጣራት ያስፈልጋል። ለዚህ አባቶችን ሃይማኖት መያዝ መልካም ነው፣ ግን ማጣራት ይህን ነው ከኒቆዲሞስ የምንማለው። ስለዚህ ወገኖቼ ከሱ ህይወት የምንማረው ይህን ምድር ከመልቀቃችን በፊት የእግዚአብሔርን መንግስት እንዴት ነው የምወርሰው፣ የዘላለምን ህይወት እንዴት ነው የማገኘው ብሎ ሰው ራሱን ሊጠይቅ ሊመረምር ሊያቅ ይገባዋል።
ለዚህ ነው ባለፈው ጥቂት ሳምንታት እግዚአብሔርን ስለመፈለግ እየተማርን መጥተናል። እሱ ላይ ሊንኩ አለ፣ ንኩና ትምህርቱ ያመለጣችሁ ብትሰሙት ይጠቅማቸዋል። በህይወት ስንኖር ቅድሚያ ልናደርገው እግዚአብሔርን መፈለግ፣ በእግዚአብሔር ያለውን ጽድቅ መፈለግ ማግኘት ብለን ባለፈው ተምረናል። ስለዚህ አሁንም በዚህ ትምህርት ውስጥ የእግዚአብሔርን መንግስት እንዴት እንደምንወርስ፣ የዘላለምን ህይወት እንዴት እንደምናገኝ የምንማርበት ሰዓት ነው። ስለዚህ ኒቆዲሞስ ጭንቀትና እንቆቅልሽ ነበረው። ምንድነው የሱ ጭንቀት? የእግዚአብሔር መንግስት እንዴት ወርሳለሁ፣ የዘላለምን ህይወት እንዴት አገኛለሁ የሚል ነው። በነገራችን ላይ እዚህ ጋር አንድ ነገር ማንሳት ፈልጋለሁ። የኒቆዲሞስ ጭንቀት የዘላለምን ህይወት እንዴት ወርሳለሁ ወይም የእግዚአብሔር መንግስት እንዴት ወርሳለሁ። ይውላችሁ ሰው ሲፈጠር እግዚአብሔር ሰውን ሲፈጥረው ለዘላለም ፈጠረው። ሰው ሲፈጠር የተፈጠረው ለዘላለም። ስለዚህ አንድ ሰው ተነስቶ አይ እኔ እኮ ዘላለምን አልፈልግም አያስፈልገኝ ማለት አይችልም። እንገር ወንድሜ ስማኝ፣ እህቴ ስሚኝ። ሰው ሲፈጠር ለዘላለም ስለተፈጠረ አይ እኔ ዘላለምን አልፈልግም ማለት አይችልም። ሰው የሚችለው ግን አንድ ነገር አለ። ዘላለምን ከማጋ ነው ማሳልፈው የሚለውን እሱ መምረጥ መብቱ ነው። ከእግዚአብሔር ጋር ማሳለፍ አንዱ ምርጫ ነው። ከእግዚአብሔር ተቃራኒ ሆኖ ከዲያብሎስ ጋር ማሳለፍ ሌላ ምርጫ ነው። ወገኖቼ ህይወት ምንጊዜ ምርጫ ታቀርብልናለች። ስለዚህ ለዘላለም ነው የተፈጠርነው። ስለዚህ ዘላለምን አልፈልግም ማለት አይችልም። ልክ አሁን ሰው ለምሳሌ አንድ ነገር ይቅርታ ሞትን አልፈልግም ብል ይችላል? ሰዓቱ እኮ ሲደርስ እኮ ልቅ ጣጣ የለም አይችልም። ስለዚህ ዘላለምን አልፈልግም ይልቅ ሰው ለዚህ ነው ኒቆዲሞስ የዘላለምን ህይወት እንዴት አገኛለሁ፣ የእግዚአብሔርን መንግስት እንዴት አገኛለሁ ብሎ ያለበት ምክንያት ይሄ ነው። ስለዚህ ሰው የሚችለው የእግዚአብሔርን መንግስት አልፈልግም ማለት አይችልም። ሰው የሚችለው ግን ምንድን ነው? ዘላለምን ወይም የዘላለምን ህይወት አልፈልግም ማለት አይችልም። ሰው የሚችለው ዘላለምን ከማጋር ላሳለፍ ምርጫው ነው። እሱን ይችላል። ከእግዚአብሔር ጋር ማሳለፍ፣ በተቃራኒው ማሳለፍ የሰው ምርጫ ነው። እዚህ በጣም የሚያስደንቀኝ ዕብራውያን ምዕራፍ 9 ቁጥር 27 ላይ አንድ ቃል አለ። የሚያስደንቀኝ ቃል፣ የሚያስፈራኝ ቃል ነው። እንደዚህ ይላል፣ ለሰው ልጆች ይላል። ስለ ሰው ልጆች እድል ፈንታ ሲናገር ለሰው አንድ ጊዜ መሞት ከዚያም በኋላ ፍርድ ይጠብቀዋል ነው የሚለው። there is no in between my friend። ወንድሞቼ ስሙኝ፣ ለሰው አንድ ጊዜ መሞት ከዛም ይጠብቀዋል፣ ፍርድ ይጠብቀዋል ይላል። ለዚህ ነው የዚህ ምድር ላይ ሳለን ከኒቆዲሞስ የምንማረው የእግዚአብሔር መንግስት እንዴት ወርሳለሁ፣ የዘላለምን ህይወት እንዴት አገኝ። ምክንያቱም ከሞት በኋላ ፍርድ ብቻ ነው ያለው። ፍርድ ይመጣል። ትላንት ማታ አንድ ወዳጄ የእግዚአብሔርን ቃል እንደው እስጢፋኖስ ይሄ በመጨረሻው ዘመን ክርስቶስ ለሺህ ዓመት ይነግሳል፣ ተመልሶ ይነግሳል ይላል። ከዛን በኋላ እንዴት ነው? ከዛን በኋላ ደግሞ ትንሣኤ ዘጉባኤ አለ ብሎ ሲጠይቀኝ ነበር። ስለ እግዚአብሔር መንግስት ስናወራ ወንድሞቼ፣ አዎ በመጀመሪያው ትንሣኤ ያገኙ ሰዎች ብፁዓን ናቸው ይላል። የሁለተኛው ሞት እነሱን አያገኙ። ወገኖቼ ሰው ከሞተ በኋላ የሚጠብቀው አንድ ነገር ነው፣ ፍርድ አለ። ስለዚህ እዛ ላይ ከጓደኛዬ ጋር ስንነጋገር ብዙ ነገር አነሳን። ምን አልን? እንደውም ባመጣው መልካም ነገር ነው። ስለ እንትኖቹ መመልከት ጀመርን። ስለ ይህንን ቃል በነገራችን ላይ የምታገኙት ምዕራፍ 19 ምዕራፍ 20 የራዕይ ዮሐንስ ስለ 1000 ዓመት። ስለዚህ የመጀመሪያ 1000 ዓመት አለ ክርስቶስ የሚነግስበት። ድል ያደረጉ ቅዱሳን አብረውት የሚነግሱበት የመጀመሪያ አለ። ስለዚህ ነበር ልጁ የጠየቀን ስቴፑ እንዴት ነው ብሎኝ።
የመጀመሪያው 1000 ዓመት አለ። ይህንን ያሸነፉ ድል ያደረጉ ከክርስቶስ ጋር ለ1000 ዓመት ይነግሳሉ ይላል። ይህን በዚህ የመጀመሪያ ትንሣኤ ያገኙ ዳግም ሞትን አያዩም። እነሱ ሁለተኛ ሞት የተባለው አያዩም። ሁለተኛ ሞት የተባለው በኋላ ላይ እንግዲህ ፍርድ አለ። ስለዚህ ስቴፑን ሳስቀምጥለት የመጀመሪያ 1000 ዓመት አለ። ከዛ ሰይጣን ይፈታል። ሰይጣን በሱ ላይ ፍርድ ይሰጣል። ራዕይ ዮሐንስ ምዕራፍ 20 ሙሉ ታሪኩን ሄዳችሁ አንብቡ። በሰይጣን ላይ ፍርድ ከተሰጠ በኋላ በሰው ሙታን ይነሳሉ። ያ ትንሣኤ ዘጉባኤ ነው። ሰው ሁሉ ይነሳል። ጻድቃን ለዘላለም ሕይወት ይነሳሉ። ኃጥአን ለዘላለም ለሁለተኛ ሞት ያንን ነገር አለ። ስለዚህ ወገኖቼ ሰው ዘላለምን አልፈልግም ማለት አይችልም። ሰው የሚችለው ዘላለምን የታሳልፋለውን ይችላል። ስለዚህ ቀኑ እንዳይመሽብን አንድ ታሪክ ልንገራችሁ። ቀኑ የመሸባቸው አንዳንድ ጊዜ አናስተውልም። አንድ ወቅት ላይ አስደንጋጭ ነገር ገጠመኝ። ለቅሶ ቤት ሰዎችን ላጽናና ሄድኩኝ። ከአገልግሎት ከቤተ መቅደስ ካለ ቤተ ክርስቲያን ካለው አገልግሎት ወይም እንደዚህ ካለው አገልግሎት ወይም በጉባኤ ካለ አገልግሎት ለቅሶ ላይ ያለ አገልግሎት ልቤን ይይዘዋል። ያዘኑ ሰዎችን ማጽናናት። ስለዚህ አንድ እህቴ ወንድሞቼ ስሙ፣ የሚያሳዝን ነገር ነው። አንድ እህታችን ልጇ የደረሰ ልጇ የ27 ዓመት ልጇ ተገደለባት። ስለዚህ ላጽናናት ሄድኩ። ይህንን የምነግራችሁ ወገኖቼ አንዳንድ ጊዜ ይህን ምድር ከመልቀቃችን በፊት እርግጠኛ መሆን ያለብን ነገር አለ። ለምን? ለሰው ልጆች አንድ ጊዜ መሞት፣ ከዛ የሚጠብቃቸው ሁለተኛ ዕድል የለም፣ ፍርድ። ስለዚህ እዛ ለቅሶ ቤት ሄድኩና የዚህ ሀገር ሰው ነች፣ እንደው ጸሎትም አደረግኩና እግዚአብሔርን ቃል ለማጽናናት እንደው ተነሳው አልኩና እግዚአብሔርን ቃል እየጠቀስኩ እንደው ለአጽናና ሞከርኩ። በዚህ ሰዓት አንድ ያስደነገጠኝ ነገር ሰማሁ። ልጁ የተገደለው ሬስቶራንት ውስጥ ነው። የሷ ልጅ የ27 ዓመት ወጣት። እንደው የሆነስ ሆነና ይሄ ልጅሽ መቼም እኔ መሰለኝም እንደው ይሄ ልጅሽ ተጠምቋል፣ ክርስቲያን ነው አልኳት። ስላት ጊዜ ምን እንዳለች ታውቃላችሁ? ኖ አልተጠመቀም አለች። ይኸው እኔ የደነገጥኩት ድንጋጤ ልነግራችሁ አልችልም። ይሄ ልጅ ሬስቶራንት ወይም ናይት ክለብ ሄዶ ነው የተገደለው። ስለዚህ አልተጠመቀም። ከዛ ወዲያ እውነቱን ለመናገር ስብከት ሁሉ ጠፋብኝ። ምን ብዬ ላጽናናት? ለዋሻት ነው። ወንድሞቼ ምንድን ነው ነጥቤ? ያ ልጅ የእግዚአብሔሩን አላቅም። እኔ ግን እስከዛሬ ጸልይለታለሁ። እግዚአብሔር ወይ እባክህ ሰው ሁሉ ቢድን ደስ ይለኛል። አሁን ይህንን ያነሳሁላችሁ የእግዚአብሔር ቃል ምንድን ነው የሚለው? ለሰው ልጆች አንድ ጊዜ መሞት፣ ከዛ በኋላ ፍርድ ይጠበቃቸዋል። ለዚህ ነው እንግዲህ ኒቆዲሞስ ምንም የአይሁድ መምህር ቢሆንም የዘላለም ሕይወት ጉዳይ ወሳኝ ጉዳይ ስለሆነ ሌሊት እየመጣ የእግዚአብሔርን መንግስት እንዴት አገኛለሁ፣ የዘላለምን ሕይወት እንዴት አገኛለሁ ብሎ የፈለገ ሰው ነው። እንግዲህ እንዳልኳችሁ ስለ ኒቆዲሞስ መጽሐፍ ቅዱስ የሚናገረው 3 ቦታ ብቻ ነው። አንደኛ ዮሐንስ ወንጌል ምዕራፍ 3 ነገ በወንጌል በቅዳሴ የሚነበበው። ሁለተኛ ዮሐንስ ወንጌል ምዕራፍ 7 ፍርድ ሸንጎ ላይ ያለ ሸንጎ ላይ። ሶስተኛው ዮሐንስ ወንጌል ምዕራፍ 19 የዮሴፍ አርማትያሱ ጋር ሆኖ የክርስቶስን ስጋ ወገኖቼ ባከበረ ሰዓት ያለው ታሪክ ነው። ስለዚህ በሱ ውስጥ በመጽሐፍ ቅዱስ በአጠቃላይ ቅድም እንዳልኳችሁ ይሄ የሃይማኖት መሪ ነው። እሱ ባለስልጣን ነው፣ የሸንጎ አባል ነው። ኒቆዲሞስ ወገኖቼ ባለጸጋም ሀብታም ነው። ለዚህ እኮ ነው 75 ኪሎ ግራም የሆነ ከርቤ በዛን ሰዓት በጣም ውድ ነው ይዞ የመጣው። በአይሁድ ስርዓት ያልተቀብቶ ነው ሰው የሚቀበረው። ስለዚህ ስለ ኒቆዲሞስ
መጽሐፍ ቅዱስ እንደዚህ ይላል ወገኖች። ኒቆዲሞስ እኮ ይላል ስለሱ ሲናገር፣ አንደኛ እውነትን የፈለገ ሰው ነው። ይኸውላችሁ ሀብታም ነኝ ወይ ማነው መምህር ነኝ ብሎ አልተቀመጠም። ፈሪሳዊ ነኝ ብሎ አላለም። ወይም ደግሞ ባለስልጣን ነኝ ብሎ አልተቀመጠም። ወይም ደግሞ ባለጸጋ ነኝ ብሎ አላለም። ይልቁንም የዘላለምን ሕይወት እንዴት ወርሳለሁ ብሎ በጨለማ እውነትን የፈለገ ሰው ነው ኒቆዲሞስ። የዮሐንስ ወንጌል ምዕራፍ 3 እውነትን የፈለገ ሌሊት እየመጣ ክርስቶስ ጋር የተማረ ሰው ነው። ይሄ ብቻ አይደለም ወንድሞቼ፣ በደንብ አድርጋችሁ ስሙ። ኒቆዲሞስ እውነትን ብቻ የፈለገ ሰው አይደለም፣ እውነትን የመሰከረ ሰው ነው። ዮሐንስ ወንጌል ምዕራፍ 7 በሸንጎ ላይ ሆኖ የአይሁድ ሸንጎ ስለ ክርስቶስ ከተነጋገረ በኋላ በሌለበት ሞት ይፈረድበት ብሎ ሲል እጁን አውጥቶ ኖ ሕጋችን እንደዚህ አይልም፣ ሰውየውን አጠፋ የተባለውን ሰው ሳንጠይቅ ከተከሳሹ ሳንሰማ ልናደርግ አይገባም አለ። አያችሁ ኒቆዲሞስ እንዲህ እውነትን የፈለገ ብቻ አይደለም፣ እውነትን የመሰከረ። ዛሬ ባለስልጣኖች እውነትን ይመሰክራሉ። በቤተ ክርስቲያን እውነትን እንመሰክራለን። ቤተ ክርስቲያን እንኳን በመቅደሱ ሰዎች ተከሰው ቢቀርቡ ስንቶች ናቸው በእውነት ጉዳያቸው ይጣራ ብለው የሚሉት? ወይስ በሌሉበት ነው የምንፈርደው? ወገኖቼ እግዚአብሔር ዛሬም በዙፋኑ አለ፣ ያያል። ስለዚህ ኒቆዲሞስ እውነትን የመሰከረ ነው። አይደለም ልክ አይደለንም አለ ሸንጎ የቆመው። እንዴ አንተም ከገሊላ ነህ እንዴ? ከገሊላ ነብይ እንደማይወጣ እየታወቀ እንዲህ ትላለህ? ኖ ዳዝንት ማተር ኬትም ይሁን ኬት፣ that's not the point አላቸው። ለእውነት ቆማለሁ ብሎ እውነትን የመሰከረ ሰው ኒቆዲሞስ። እውነትን የመሰከረ ብቻ አይደለም፣ እውነትን የኖረ ሰው ነው። በፊት ጨለማን ለብሶ እውነትን ቢፈልግም በሸንጎ እውነትን ቢመሰክርም የመጨረሻው ቁርጠኛ ሰዓት ስትመጣ አምላካችን መድኃኒታችን ኢየሱስ ክርስቶስ መስቀል ላይ ሲውል ግን ወገኖቼ መምህርነቱ አላገደው፣ ባለስልጣን መሆኑ አላገደው፣ ባለጸጋ ሀብታም መሆኑ አላገደው። ስለዚህ እውነትን ኖረ። መጣ ከዮሴፍ አርማትያስ ጋር ጲላጦስን ጠይቆ የክርስቶስን ስጋ አውርዶ ገንዞ እውነትን ዓለም እያየ። እሱ እኮ የፈሪሳዊ መምህር ነው። በፊት እየተደበቀ ለምን ነበር የሚመጣው? ቀን ቢማር ኖሮ መናፍቅ ይባላል። የሌላ ሃይማኖት ተከታይ ይባላል። ስለዚህ ነው ተደብቆ። እውነት የመጣ ቀን ግን ጉዳዩ አይደለም። እውነት ነው። ገብቷችኋል? ስለዚህ በጨለማ ሄዶ የተማረበት ምክንያት ነው። ይሄ ሰው አያችሁ ኒቆዲሞስ እውነትን የፈለገ እውነትን የመሰከረ በእውነት የኖረ ሰው መጨረሻ ላይ እዚህ እኮ ነው ዮሐንስ 19 ላይ ደግሞ አስቀድሞ በሌሊት ወደ ኢየሱስ መጥቶ የነበረው ኒቆዲሞስ 100 ንጥር የሚያህል የከርቤና የእሬት ቅልቅል ይዞ መጣ ይላል። የኢየሱስንም ስጋ ወስደው እንደ አይሁድ አገናነዝ ልማድ ከሽቱ ጋር በተልባ እግር ልብስ ከፈኑት። በተሰቀለበትም ስፍራ አትክልት ነበረ። በአትክልቱ ማንም ገና ያልተቀበረበት አዲስ መቃብር ነበረ። ስለዚህም መቃብሩ ቅርብ ነበረና ስለ አይሁድ መዘጋጀት ቀን ኢየሱስን በዛ አኖሩት ይላል። ያ መቃብር የማን ነው? ዝም ብሎ የተገኘ አይደለም፣ ባለቤት አለው። አባቶቻችን ሲያስተምሩን ያ መቃብር የባለጸጋው የሌላው ፈሪሳዊ የሌላው የሃይማኖት መሪ የዮሴፍ አርማትያስ የባለጸጋው የሱ መቃብር ነበር። ስለዚህ ከዮሴፍ ጋራ ከፍ ነው እዛ ሄደው የጌታቸውን ስጋ አኖሩት፣ የጌታችንን ስጋ አኖሩት። አያችሁ። ስለዚህ ኒቆዲሞስ ማን ነው ብለን ብንል በመጽሐፍ ቅዱስ 3 ጊዜ ነው የተጠቀሰው። አንደኛ እውነትን አስቀድሞ የፈለገ የዘላለምን ሕይወት እንዴት አገኛለሁ?
የእግዚአብሔርን መንግስት እንዴት አገኛለሁ ብሎ መምህርነቱ ሳያግደው መምህር ነኝ። አሁን እኛ እንሌለ መስቀላችንን አንጣት መምህር ከሌ እባላለሁ። አይ ያሉሽን ባልሰማሽ ገበያም ባልወጣሽ አለ። ወንድሞቼ መምህር ነኝ እኔ። ሰው እንዴት ይላል ራሱ? መውደቃችን እኮ ብዛት እኮ ማን አንተ ሰው እኮ ራሱን አይ ከሌ እባላለሁ በስሙ መምህር እስጢፋኖስ ነኝ። ሌላ ሰዎች ይበሉ። አሁን እኮ ያለንበት የውድቀታችን ዘመን ማነኝ እኔ? ቀሲስ ከሌ እባላለሁ። አሜን ቢሆንሽ ተሆናም ሰይ ህይወታችን ግን ሲታይ ግን ባዶዎች ነን ባጭሩ። ስለዚህ የኒቆዲሞስ ጭንቀትና እንቆቅልሽ ነበረው። አያችሁ፣ የዚህ ሰውዬ ጭንቀትና እንቆቅልሽ የእግዚአብሔርን መንግስት እንዴት ወርሳለሁ፣ የዘላለምን ህይወት እንዴት አገኛለሁ የሚል ነበር። ለዚህ ነው አሁን የነገው ሰንበት ቅዱስ ያሬድ ኒቆዲሞስ ብሎ ሰይሞ ቤተክርስቲያንም ስለ